ሆነ ከሩታ ጋር ከማንም ሰው ጋር ቢሆን አብርሃም አርፎ የሚቀመጥ ልጅ አይደለም። እና ምን ይሁን ነው የምትለው? ደግሞ ይጥፋለ ነው ራሱን ያጥፋለ። በሱ ምክንያት እሱ በሚያደርገው ነገር እኛ ጋር መተሽ ተወቃሽኛ አናታርጊም። አብርሃም ሲያጠፋ ጥፋቱን አምነሽ መቀበል አለብሽ። ጥፋቱን መሸፈን የለብሽም። አሁን አንተ ላይ እንደዛ አይነት ሴራ አይደለም። ጥፋቱን ለምን ነው የምሸፍነው? መኪናው ሲሳሳም እኮ ጀብድነት አለ ወይ ከሚስቱ ጋር ወይ ከሌላ ጋር አለ የሚተሳሳም። ኧረ እባክህ አይደለም። ከፍቅር ጋር የተሳሳሙ ስማኝ አንተ የሆነ ዝም ብላችሁ አንተ ወይ ደግሞ ቀጥታ ነው የምታስቡት ወይ የሆነ ነገር እንዴ የምታረጉት። ስለዚህ የዛ ቀን ሰክሮ ነበር ነው ራሱን አያውቅም ነበር መኪና ውስጥ። ተረጋጋ። ማውራህ ነገር ስማኝ። መስማት ካልቻልክ ደግሞ ሂድ። አልሆንከው ነገር ላይ አሁን ነገ የምታፍርበትን ነገር እንዳታደርግ። ኦኬ አብርሃም አልሳመም ልበል ያለ እንዴ ያየሁትን ነገር ልካደው። ስማኝ ካድ አይደለም ካድ አልሳማትም ነው ከልጅቷ ጋር መገናኘቱ። ስማኛ ለምንድን ነው እንትን ያጣኸው ዛሬ? አንተ ልጅ ወንድምህን ማስደፈር ከቻልክ አይሳካልም። እንደዛ አታድርግ ነው የምልህ። አይ ካልክ ደግሞ ከወንድም የሚገባበት ወጥመድ ላይ ከጎኑ ሆነህ ልታግዘውና ልታስወጣው ይገባል። ራስ ወጥመድ ውስጥ እየገባ እኮ ምን ታደርገዋለህ? አመና እኛ ልናስቆም በማመኑ እንደዚህ ሆነ። በመጀመሪያ ደረጃ አብርሃም ሁሌ የሚያደርገው ነገር ለራሱ ትክክል ነው። ሻላል አንድ ቀን ቢሆንም ጥፋት ሰርቻለሁ ጥፋተኛ ብሎ አያምንም። መስመር ላይ ይሄዳል። ይሄ ግልጽ ነው። ሁሌም እንዳጠፋ ነው አውቃለሁ። አብርሃም የሆነ በቃ መስመር የሚሰጠው ነገር አለ። ትክክል ነው ምለው ቦታ አለ፣ መስመር የሚሰጠው ቦታ አለ። ገባ? ያንን ነገር ግን የምናስተካክለው እናንተ ከጠላት ጋር አብራችሁ አይደለም ነው ምን ወይ ደግሞ እሱን ማጥፋት ከሚፈልጉት ሰዎች ጋር ተባብራችሁ አይደለም። ገባችሁ? እናንተ እንደዛ ሳይሆን እና ተሩታትና መጥፋት ፈልገው እሱ ምንድነው የተባበር ነው ጣውታ ነው እንዴ? ህይወት ጫው እሱ ወንድ ልጅ አይደለም እንደ ቆፍተና አይደለም እንዴ ማለት አለበት እንዴ? ምንም አልሰከረ። ሰላም ቤተሰብ እንዴት ነው? ተዘጋጅልሻል። ያ ነገር ስትጠቀሚው ነው ወጥመድ ውስጥ ምትገቡ። አብርሃም ደግሞ ከዚህ በፊት ተውለናል። ሄርሜላም ብትሆን ሩታም ሴት ልጅ ሲጠሩ አትሄድ ተብሏል። በተሻለ ይሄ ልጅ በፕሮግራም ነው የተገናኘ ነው አለ። እሺ በፕሮግራም ተገናኙ። በተሻለ ሰው ልጅ በብዙ በኩል ሊገናኝ ይችላል። በአጋጣሚዎች በብዙ መንገድ ሊገናኝ ይችላል። ግን ደግሞ መቼም ፍቅር አብርሃምን በጉልበት አታስጠጣውም ማለት ና ጠጣ፣ ይህንን ካልጠጣህ አይሆንም ብላ መቼም አታስጠጣው። አብርሃም በፍላጎቱ ነው የጠጣው ከፍቅር ጋር። ስለዚህ በፍላጎቱ ያደረገው ነገር እኔ ወጥመድ ውስጥ አለህበት የለህበትም ልባል አልችልም። ሰው ይኸውልህ፣ በመጀመሪያ ደረጃ ወንድምህን ጠንቅቀህ ታውቀዋለህ። ዛሬ ላይ አንድ በመጀመሪያ ልንገራችሁ አይደል፣ ሁለታችሁም የቤተሰብ መከፋፈል ለየትኛውም ነገር ክፍተት ትልቅ ሚና እንዳለው ግልጽ ነው። ቤተሰብ በተከፋፈለ ቁጥር ማንኛውም ነገር እንደፈለገ እንዲፈነጭ ያደርገዋል። አንድነት መንፈስ ሲኖር ግን ማንም ደፍሮ ያንን ነገር መንካት አይችልም። ገባ? እናንተ ጋር ግን እያየው ያለሁትኝ ያ አይደለም፣ የሆነ እንትን ማለት ነው። እያየው ያለሁትኝ የመንሸራሸር ነው። ያ ስላዩ ነው እንደዚህ የሚሆኑበት። ሲቀጥል ደግሞ እሱ እንዲህ በግዴታ አልጠጣም እንደዚህ ላልከው መልስ ደግሞ ማለት ነው ይሄ ልጅ ምን ታርጓለ? ሰው ያምናል። ስለዚህ ፈልጎ ነው የጠጣው ማለት ነው አይደለም? በፕሮግራም ተገናኙ አይደለ? ከዚች ልጅ ጋራ በፕሮግራም ተገናኙ። ፕሮግራም ላይ የሚካናወን ነገር ይኖራል። እሷ በየትኛው እንዴት አጋጣሚ ተጠቅማ እንደሆነ እሷ ናት የምታውቀው። ግን እሱ ግን እኔ የሚታየኝ ግን አምኗል። በቃ ሰው ባመነሳ ተከዳ ድጋሚ ማለት ነው። ተጠያቂ ሆነህ እኮ አይደለም እኔ እያልኩ ያለሁት እዛ ነገር ውስጥ አንተ ታውቃለህ ወይ? መጀመሪያው ከአንተ ስለሆነ ለምን የወንድምህ ነው። የወንድምህ ደስታ የሚያስደስትህ ከሆነ ይሄንን ነገር የትኛውን ቦታ ላይ መጠቀም የለብህም። እሱ ስላጠፋ ደግሞ እኔ ተጠያቂ መሆንበት ምንም አይነት የለም። እኔ ተጠያቂ ነህ እያልኩ እኮ አይደለም። አልተግባባንም እንዴ? እኮ እኔ ደግሞ የማውቀው ነገር ደግሞ የለም እያልኩሽ እኮ ነው። በዚህ ነገር ምንም የምታውቀው ታሪክ የለም። ከዚህ በፊትም ባላደረጉት ነገር መተሽ ጠይቀሽኛል። አሁንም ደግሞ ባላደረጉት ነገር እየጠየቅሽኝ ነው። ምንም የማውቀው ነገር የለም። መጠየቅ ደግሞ ልክ ነኝ። ለምን መሰለህ? ከሁለታችሁ ነው የምጀምረው። ምክንያቱም አልፌ ተርፌ ከጎን ያለውን ትቼ ሌላ ሰው ልጠይቃለሁ። እኛ ጋር ከመምጣትሽ በፊት ማለት ነው አብርሃም የተያዘበት ከትናንት ወዲያ ነው። ቪዲዮን ሲሳሳም መኪና ውስጥ መቼም ያን ቪዲዮ ሰክሮ አይደለም አይደል? ሰክሬ ያለው ሊል አይችልም። እንደዛ እየተሳሳመ መኪናውን በስነ ስርዓት እየነዳ ያለ ልጅ ቸውሏት የሄደ ልጅ መቼም ሰክሮ ነው ፍቅር የሆነ ነገር አድርጋው ነው ምናምን ብለን ልናስብ አንችልም። ምንም ነገር ደግሞ ከዛም ባለፈ ደግሞ አሁን ጊዜ አንዳንድ ጊዜ እንዴት ነው አመጣጥሽ? አሁን ዛሬ እኛን ልትጠይቅበት የመጣሽበት ምክንያት ለምን አንድ አትሆንም ነው ወይስ አብርሃም ትናንት በሰራው ስራ ደግፈሽ አይደለም እያልሽ ነው? አይደለም ተሳሳል። እሱን ግልጽ እኔ የማይሆን መስመር ላይ ሲገኝ ልደግፋችሁ እያጋባችሁ ስለሆነ ነው። በቃ እሺ ላስረዳ። እኔ የትኛው መጥፎ ነገር ላይ ሲገኝ የምደግፍ ሴት አይደለሁም። ማንም ሰው መጥፎ ነገር ላይ ሲገኝ የምደግፍ ሴት ሆኜ አላቅም፣ አልሆንም። ከእንግዲህ ግን እሱ አላጠፋም ወይ? በደንብ አጥፍቷል።
እየነገርኩህ ነው። ለምን የቱ ጋር ነው ጥፋቱ አትለኝም? እርቅ ወረደ አይደለም? አምኖ ከዛ ሰው ጋር አንድ ስቴፕ መጓዝ የለበትም። ገባ? እርቅ ወረደ፣ የእግዚአብሔር እርቅ ነው። በቃ ካላስ አለቀ ይሆን አበቃ። በቃ ካበቃ በኋላ ግን እሱ የራሱን ህይወት ነው መኖር ያለበት። ከዛ ሰው ጋር ወይ ደግሞ ወጥመድ ውስጥ ያስገባኛል የሚለውን ነገር ሁሉ መቁረጥ አለበት። ያንን ግን አደረገ። በዛ ደግሞ ድብና አድርጎ ጥፋተኛ ነው። ጥፋተኛ ብቻ አይደለም፣ በጣም ጥፋተኛ ነው እንጂ ጥፋተኛ ነው። እኔ ጥፋተኛ አይደለም ያልኩህ አይደለም። ገብቶሃል? ጥፋተኛ አይደለም ግን ተደጋጋሚ ወጥመድ ውስጥ እየገባ ነው። ይሄ በራሱ ገባኝ አውቃለሁ። ለምንድን ነው የሚገባው? እናንተ አጠገቡ የላችሁ። ሁላችንም ሰምተሽኛል። ሁላችንም ጠላት አለብን። ሁላችንም እኛን ሊያጠፋ ይፈልግ ሰው አለ። ስለዚህ እኛ ጠላት ባዘጋጀልን ወጥመድ ውስጥ እኛ ምንገባ ከሆነ ጥፋቱ ያለው እኛ ጋር ነው እንዴ። አንደኛ ሲጀመር እሱን ብቻ አይደለም ቆፍጠን ብሎ አንቺ አብርሃምን አሁን እኔና ኤፍሬም እንደዚህ መሆናችን ለምን ይገርምሻል? ከዚህም በላይ ሊሆንበት ይችላሉ። አሁን አብርሃምን ወንድሜ ነው አውቃለሁኝ። በተደጋጋሚ ምን ይሄ ምንም ጥያቄ ነው። ወንድማችን ነው፣ ስጋችን ነው። ልንቆርጠን ልንጥረው አንችልም እኮ ወንድማችን ነው አይደለም። ነገር ግን እያደረገ እንዴ ጭራሽ አንቺ ቆይ መኪና ላይ ቆሞ መቼስ መኪና ላይ መኪናውን ይዞ ሄዶ ገና ከእሷ ጋር ምን እንግዲያው ተሳስሞ ቻው ብላ ስትወርድ እያየን እኛ እያየን ያንን ነገር አይ ቢያንስ አሁን እሱ ልጅ እሺ ይህንን ጠላት አለበት፣ ጠላቱን ይህንን ነገር ያደረገበት እንበል። ጠላቱ ያንን ነገር ቀረጸበት። ይህንን ነገር ሚዲያ ላይ እያየው ነው። ያኔው ማን ይህንን ነገር ያደረገብኝ ብሎ እንደ ወንድ ልጅ ተናዶ ይህንን ሰው አሳዶ የሆነ ነገር ማድረግ ሲገባው ኤፍሬም ቆይ አንዴ አላስጨር እኔ ልጨርስ። ወጥመድ እንደሆነ ወጥመድ ነው ይበል እኮ አለን። እኛም ወጥመድ ነው። ወጥመድ እንደሆነበት ካወቀ ድጋሚ እንዴት ሩም ላይ ይገኛል ነው የሩም ላይ አልተገኘም እኮ አንተ አልገባህም። ምን የማይሆን ነገር ነው እንደምታወራው? ሰክሮ ነው ልትይ ነው? ሰክሮ ሩታ ያማችኋል እንዴ እናንተ የምታወሩኝ? ምንም አልሰከረም። ብዙ አንድ ነገር ስሜ ፍቅር መድኃኒት ከታበት ወይ የሆነ ነገር ከታበት አሰከረችው። ከዛ አልጋ ላይ ተገኘ። ሄርሜላና ሩታ ደረሱ ምናምን እኔ ልንገርህ አይደለም አብርሃም ነገር እያደረገ ኖር ታውቂያለሽ። ፈልጎ አያደርግም በጭራሽ። ፈልጎ ይሄን አይነት ቅሌትን ከማነብ አይችልም። አብርሃም አርፎ የሚቀመጥ ልጅ አይደለም። ደጋግሜ ነግሬሻለሁ። ከሄርሜላ ጋርም ሆነ ከሩታ ጋርም ከማንም ሰው ጋር ቢሆን አብርሃም አርፎ የሚቀመጥ ልጅ አይደለም። እና ምን ይሁን ነው የምትለው? ደግሞ ራሱን ያጥፋል። በሱ ምክንያት እሱ በሚያደርገው ነገር እኛ ጋር መተሽ ተወቃሽ እኛ አታርጊም። እኔ እናንተን ተወቃሽ ያማችሁ እንዴ? ጤነኛ አይደላችሁ እንዴ እናንተ? ዛሬ እንደ ቤተሰብ ማውራት የለብኝ እንዴ እናንተ? ወይስ አይደላችሁም? ካልሆናችሁ አንደኛችሁ ንገረኛ። አነጋገርሽ ማለት ነው አብርሃም ጥፋተኛ ነው ስንልሽ ጥፋቱን ማመን አለብሽ። ኖ እንደዛ አይደለም። እኔ በዚህ ነገር በዚህ ወጥመድ ተባባሪ ነህ አይደለህም? ለምን ብዙ ጊዜ ስላገኘው በእንደዚህ አይነት መስመር አይደለሁም ካልክ በቃ አይደለህም። ግን ደግሞ እየነገርኩሽ የማይሆን ነገር አታውራ። እየነገርኩሽ አብርሃም ሲያጠፋ ጥፋቱን አምነሽ መቀበል አለብሽ። ጥፋቱን መሸፈን የለብሽም። አሁን አንተ እኔ እንደዛ አይነት ሴት አይደለሁም። ጥፋቱን ለምን ምሸፍነው? መኪናው ሲሳሳም እኮ ጀብድነት አለ ወይ ከሚስቱ ጋር ወይ ከሄርሜላ ጋር አለ የሚተሳሳም። ኧረ እባክህ አይደለም። ከፍቅር ጋር የተሳሳሙ ስማኝ አንተ የሆነ ዝም ብላችሁ አንተ ወይ ደግሞ ቀጥታ ነው የምታስቡት ወይ የሆነ ነገር እንዴ የምታረጉት። ስለዚህ የዛን ቀንም ሰክሮ ነበር ነው ራሱን አያውቅም ነበር መኪና ውስጥ። ተረጋጋ። ማውራህ ነገር ስማኝ። መስማት ካልቻልክ ደግሞ ሂድ። ገባህ አይደል? ግን ላወራህ የምፈልገው ነገር በስነ ስርዓት ተረዳኝ። ይሄ ልጅ ስህተት አልሰራም አይደለም። ነገርኩ። ስህተቱ ምንድን ነው መሰለህ? ሰው አምኖ ድጋሚ የማይሆን ነገር ውስጥ ሲገባ ስህተት ነው እሱ። ገባህ? ግን ያንን የተቀረጸውም ቪዲዮ ወጥመድ ሊሆን የሚችለው እንጂ እኔ አስቀምጬ በስነ ስርዓት አውርቼዋለሁ ፍላጎቱን። ወጥመድ ነው አይደል? ብዙ አንድ ነገር ንገርሽ ተዋት መሰል ወጥመድ ነው። እኛ ስለ ወጥመዱ አለም እያወራን ያለ ነው። ፍቅር ወጥመድ ውስጥ ልከተውም ሊሆን ይችላል፣ የራሷም ነገርም እያደረገችም ሊሆን ይችላል። እሱን የማውቀው ነገር የለም። ገብቶሻል? ከማጋትም መካከል ከመንጋትም መካከል ምን ታድርግ ምን አታድርግ የማውቀው ነገር የለም። ግን ደግሞ አንድ ነገር ልንገርሽ፣ አብርሃም ደግሞ ይህ ነገር ያውቃል መቼም አይደል? ህፃን ልጅ አይደለም። በመጀመሪያ ደረጃ ሶሻል ሚዲያ ተጠቃሚ ሰው ነው። ምን እንደሚለቀቅበት ምን እንደሚደረግበት ያውቃል። በዛ ላይ ሜንሽን ይደረጋል። ይሄ ሁሉ ነገር ያውቃል። በመጀመሪያ ደረጃ ገብቶሻል አይደል? ቪዲዮ እንደተለቀቀበት ያውቃል። እና ደግሞ የዛን ቀን መኪና ውስጥ ምን ሆኖ ነው? እሺ እንደዛ ሲሆን ይኸውልሽ እኔ ገብቶኛል። በመጀመሪያ አልገባህም አንተ። ምንድን ነው መኪና ውስጥ ሲሳሳሙ ሲነበር ቸው ሲላት ነበር። መኪናው አስነስቶ ሄዷል። ይህ ልጅ ከራሱ ጋር አልነበረም ነው የምትይው? ውስጥ ላይ ምን ያደርጋል ነው እሱ። ገብቶሻል አይደል? ተነሳ አይደለም? እሺ በቃ እንደዛ ተፈጠረ። ምናልባት እሺ ጠጥቶም ሊሆን ይችላል፣ ሰክሮም ሊሆን ይችላል፣ አስገብታ አስተኝታውም ሊሆን ይችላል ምናምን።
እሺ አያርም ራሱ ላልቋል። ልብሱን ለባበሰ ትቶ አይወጣም እንዴ? ለምንድን ነው ከእሷ ጋር ቁጭ ብሎ የሚከራከረው? ያ ነገር ይፈልገዋል እኮ ነው። ፈልጎት እያደረገው ያ ነገር ይፈልገዋል እንዴ? ጫወታ ነው እንዴ? ህይወት እሱ ወንድ ልጅ አይደለም እንዴ? ቁፍጥና አይደለም እንዴ ማለት አለበት እንዴ? ግን ለምን እንደዛ ሆነ አይተኸዋል? ግን ሁኔታው ዝም ብለህ ቪዲዮ ላይ አይተኸዋል? ሙሉን አይቼዋለሁ። ተነሳ እኔ አሁን ይህንን ነገር ማለት ነው አሁን እኛ እዚህ ሁላችንም ያለ ነው እህት ወንድሞቹ ስለሆነ ነው። ትናንትና አውርቻለሁኝ ከሰው ጋር ገብቶሻል። ከእሱ ጋር ሳወራ ግን ያለውን ነገር እርግጠኛ ልሁንና ለቤተሰብም ለሁላችሁም ግልጽ ይሆናል። አሁን ግን እሱ ላይ እንደዚህ ብዬ ለመፍረድ አልችልም። ከአንተ ጋር በዚህ እንቋጭ ብዬው ከእሱ ጋር እንደዚህ የተለያየው። አሁን ግን አንቺ እህቴ ነሽ። እህቴ ይህንን ነገር እየጠየቅሽ ነው። ስለዛ ይህ ነገር አንድ የሆነ ነገር ሳያውቅ የሆነ ነገር ተደርጎበታል። ሁለት ደግሞ አውቆ ይህንን ነገር ፈልጎ ነው ያደረገው። ተረዳሽኝ አይደለም? ይህንን ደግሞ የግዴታ እሱ ይህንን ነገር አይ በቃ እኔ አላወቅኩኝም እንደዚህ አይነት ነገር እንደዚህ ተደርጌ ነው ማለት ያለበት ራሱ ነው። ተረዳሽኝ አይደለም? እኛ ግን ስናይ ከመጀመሪያ ጀምሮ ከመኪናው ጀምሮ ስታዩ ነገሩ አውቆ ያደረገ ነው እንጂ የሚመስለው ሳያውቅ አይመስልም። አንቺ መቼስ ቻው ብላ ሲሄድ ምን ሰው አይደለም። ስማኝ፣ እኔ ልንገርህ የሰው ልጅ ማለት ነው አንድ ልንገርህ ስለ ሰው ባህሪ የሆነ ነገር በቃ የተደበቀ ባህሪ አለው ልበልህ። ምሳሌ ነው የምልህ። ያንን ባህሪ የፈለገው ለምን ይሞታታል እንጂ ለሰው ማሳየት ይፈልጋል? አይፈልግም አይደለ? ይሄ ልጅ እውነት እዛ ነገር ላይ ተገኝቶ ከሆነ ይሄ ነገር ሲወጣበት ዝም ብሎ የሚያይ ይመስልሃል እኮ? እኛም እኮ ጥያቄያችን ለምን አየህ ነው። በቃ እሱን ነው እንድታቆም ፈልገው። ዝም ብሎ አይቶ ሳይሆን ይሄ ልጅ ሰው ማመኑ ትልቁ ጥፋቱ ነው ብያለሁ። አምኖም የማይሆን መስመር ውስጥ መግባቱ የሆነ ነገር ካለ መቁረጥ አለመቻሉ የራሱ ትልቁ ጥፋቱ ነው ብያለሁ። መሳሙም ሰው ማመኑ ነው። እርግጠኛ አይደለህም። አይኔን ልካደው አይደል? እርግጠኛ አይደለህም። ስማኝ ማለት ያየሁትን ነገር ስማኝ፣ እርግጠኛ አይደለህም። ባልሆንከው ነገር ላይ አሁን ነገ የምታፍርበትን ነገር እንዳታደርግ። አብርሃም አልሳመም ልበል ያለ እንዴ? ያየሁትን ነገር ልካደው። ስማኝ፣ ካድ አይደለም ካድ አላልኩም። አልሳማትም ነው ከልጅቷ ጋር መገናኘቱ። ስማኛ፣ ለምንድን ነው እንትን ያጣኸው ዛሬ አንተ ልጅ ነው? አለም አይደለም እኔ የምልህ ሰምተኛል የምልህ ነገር ምንም ሚዲያ ላይ ምንም ይውጣ እኔ ትክክለኛ እውነት እስክደርስ ድረስ አሁንም ይሄ ነገር አልተወውም። ስለ ሚዲያ መውጣቱ ሳይሆን እሱ ደግሞ ጥፋቱ እንደሆነ ነግሬሃለሁ። መስማት ምችል ከሆነ አሁንም ቢሆን ደግሞ ትሰማኛለህ። ወንድምህን ማስደፈር ከቻልክ አይሳካልም። እንደዛ አታድርግ ነው የምልህ። አይ ካልክ ደግሞ ከወንድም የሚገባበት ወጥመድ ላይ ከጎኑ ሆነክ ልታግዘውና ልታስወጣው ይገባሃል። ወጥመድ ውስጥ እየገባ እኮ ምን ታደርገዋለህ? አመና እኛ ልናስቆም በማመኑ እንደዚህ ሆነ። በመጀመሪያ ደረጃ አብርሃም ሁሌ የሚያደርገው ነገር ለራሱ ትክክል ነው። አንድ ቀን ቢሆንም ጥፋት ሰርቻለሁ ጥፋተኛ ምንም አንተ ትክክል እንዳልሆነ የምታሳየው በዚህ መልክ ነው። እሱ ከእሱ ጋር ጸብ ገብተህ የማይሆን መስመር እሱን ርቀህ እንደ በዓድ አይተኸው ነው አይደለም? አጠገቡ ቆመህ አትድረስብን ለእሱ እንትን ብላይ። ይሄ ነገር እኮ ጠላት ዙሪያችን ላይ ብዙ ሰው አለ፣ አንተን መውደቅ የሚፈልግ በጣም ብዙ ሰው አለ። ስለዚህ እንደዚህ አይነት ነገር ለወጥመድ ተጠቂ እንዳትሆን እኔ ከጎንህ አለው ስትለው ይሄ ልጅ እንትን ይላል። ገባህ አይደል? እሱ የማይባል ነገር እኮ ነው። እኔ እኮ ብያለሁ እሱ እንደማያዋጣህ እሱ ታሪክ ነግሬሃለሁ። ቤተሰብ መሀል ላይ አትድረስብኝ አልደርስብም የሚባል አማርኛ የለም። ያቺን ምክር ሰምቼ መጀመሪያ ደረጃ ብዙ ይወደሽ ታወሪ ከሆነ ምን እንዴት ተረጋግቼ ላውራ? ልረጋጋ ስጠኝማ እንደ ታላቅ አክብሬሽ ለአንቺ በጣም ትልቅ ክብር ስላለኝ እንደ ታላቅ አክብሬሽ ባለፈው ዕለትም ከመቻልም ጋር ከሩታ ጋር ነው ተገናኝተን ብቻዬም ቀጥረሽኝ ያወራሽኝ ነገር ስላዳመጥኩሽ ሄጄ በስነ ስርዓት ይቅርታ ጠይቃለሁ። እነሱ ግን ምንድን ነው ያደረጉት? የኛ ይቅርታ ሳይቀበሉ ነው የሄዱት። ገብቶሻል አይደል? አብርሃም ይቅርታ ሊቀበለን ነበር። ሲሚኛ ይቅርታ ሊቀበለን ነበር። ፈራም አልፈራም እኛ ይቅርታ ነው የጠየቅነው። እዛች ጋር ምንም ነገር ያደረግነው ነገር የለም። ገብቶሻል አይደል? እኛ ምንም አናስብ፣ ግን ይቅርታ ማለት ምንም ይናክል ትልቅነት ነገር አለም። ገብቶሻል አይደል? ይቅርታች ተባብለናል ብለን ስለማውረድ መሄድ ይችሉ ነበር። እነሱ ግን ይቅርታችንን ነፍከውን ሄዱ። እኔና ሩታ በሰላም ይቅርታ እንጠይቃቸው ነው የሚጣ ነው። አንቺ የሚያወራሽ ነገር ሄዳ ይቅርታ በይዋልሽኝ እንደዚህ በወንድም እናቶች በወንድም መካከል እንደዚህ ይባባል ነገር የለም። አትደርስብህም አትድረስም ይባባል ነገር የለም። ሄዳ ይቅርታ በላልሽኝ ሄጄ ይቅርታ አልኩኝ። እነሱ ግን